ስልኬ እንድትወስድ ነግሬኝ ነበር እንዴ? ኢትዮጵያ ውስጥ መኖር በቃ እያስቸገረ ነው በሉኝ። አደርሚንቱ ሀርቹ ሃይ ዴን ኤቭሪዋን ዌልካም ባክ ቱ ማይ ቻናል። አዲስ ከሆናችሁ ዴይ 1 እስከ ዴይ 11 ድረስ ቪዲዮዎችን አፕሎድ አድርጋለሁ። መለስ ብላችሁ ለማየት ሞክሩ። ዛሬ የሚገርም ኮርስ ይዤላችሁ መጥቻለሁ። so it is about spoken English right? ዛሬ ደግሞ ከለየት ያለ ነገር ስለ spoken English እንማራለን ማለት ነው። እሺ I promise ምን ማለት ብቻውን I promise ቃል እገባለሁ ማለት ነው right? I promise so አሁን ቃል ስንገባ እንደዚህ ለማድረግ ቃል እገባለሁ ነው። I promise to plus always እንጠቀም ምንድነው verb 1 አይደለ? I promise to plus verb 1 ለምሳሌ እንደምደውልህ ቃል እገባለሁ ወደ I promise መደወል ምንድነው? I promise to call you. I promise to call you or I promise to give you a call. እንደምደውልህ ቃል ገባለሁ። እሺ እንግሊዝኛ እንደምናገር ቃል ገባለሁ ወይ? እንግሊዝኛ እንደምናገር ቃል ገባለሁ። I promise to ምን ለማድረግ speak English. I promise to speak English. ስለዚህ I promise to ስንል እንደዚህ ለማድረግ ቃል ገባለሁ እያላችሁ ነው። በሰዓቱ እንደመጣ ቃል ገባለሁ። I promise to come on time. Subscribe ለማድረግ ቃል ገባለሁ። I promise to subscribe. ላይክ እንደማድረግ ቃል ገባለሁ። I promise to like. ስለዚህ I promise to ብላችሁ እናንተ ቃል የምትገቡት ነገር ትናገራላችሁ ማለት ነው። እሺ ቃል አልገባም ከሆነስ I don't promise አይደለ? I don't promise. I don't ማለት እንደዚህ አላደርግም ነው አይደለ? so I don't promise ካላችሁ ምን ያላችሁ ነው? ቃል አልገባም እያላችሁ ነው right? I don't promise. ስለዚህ I promise to ስንል እንደዚህ ለማድረግ ቃል እገባለሁ ነው። ላለማድረግ ከሆነስ ብዙዎቻችሁ ምትላሁን ለምሳሌ እንደማልደውልልህ ቃል ገባለሁ ስትሉ ብዙዎቻችሁ በእርግጠኝነት I don't promise to ምናምን ልትሉ ትችላላችሁ። ግን እንደዚህ ሳይሆን የምንለው ምንድነው? ያዙልኝ ይችል I promise not to ነው። not to እንደዚህ ላለማድረግ you know what? ስለዚህ I promise not to lie you. I promise not to lie ምንድነው? መዋሸት። I promise not to lie you ካልኳችሁ ምን ያልኩ ነው? እናንተን እንደማልዋሻችሁ ቃል እገባለሁ እያልኩ ነው። I promise not to shout እንደማልጮክ ቃል እገባለሁ። I promise not to እያላችሁ እስኪ እናንተ በኮሜንት እንደዚህ ላለማድረግ ቃል እገባለሁ። I promise not to ጻፋት ኮሜንት ላይ because practice ነው አይደለ? I promise not to I promise not to interrupt you. interrupt ምንድነው? ማቋረጥ አይደል? I promise not to interrupt you ማለት አንተን እንደማላቋርጥህ ቃል እገባለሁ እያላችሁ ነው። ስለዚህ ቃል ስትገቡ I promise to right? አልገባም ስትሉ I promise not to የሆነ ነገር ማለት ነው። you got it nice. ሌላ ምንድነው? I didn't mean to plus ምን አለን? verb 1 አለ። so አሁን እዚህ ጋር ደግሞ መሰላችሁ ተጠቀሙት። I didn't mean to ስንል like የሆነ happen የሆነ ነገር አለ ግን ያን happen የሆነውን ነገር ማድረግ ሳትፈልጉ ድርጊቱ ከተፈጸመ you can say I didn't mean to እንደዚህ ማድረግ ፈልጌ አልነበረም ማለት ነው። ይጋል ለምሳሌ እሺ ልጎዳህ ፈልጌ አልነበረም በሉ። ልጎዳህ ፈልጌ አልነበረም። I didn't mean to መጉዳት ምንድነው? hurt አይደለ? ይሄኛው hurt ነው። how about this one? ይቺም ድነች hurt ነች። ስለዚህ I didn't mean to hurt you. I didn't mean to hurt you ልጎዳህ ፈልጌ አልነበረም ማለት ነው። ሌላ ላናድህ ፈልጌ አልነበረም በሉኝ። ላናድህ ፈልጌ አልነበረም። I didn't mean to what? upset you ማለት ትችላላችሁ። I didn't mean to upset you or I didn't mean to make you mad ማለትም እንችላለን right? ስለዚህ I didn't mean to upset you ካላችሁ ላናድህ ፈልጌ አልነበረም ግን አናዳችሁኛል ማለት ነው። ገብቷችኋል አይደል? ስለዚህ I didn't mean to ስንል እንደዚህ ማድረግ ፈልጌ አልነበረም ነው። but you did the action አክሽኑን ግን ፈጽማችሁታል ማለት ነው። you got it right? ስለዚህ I didn't mean to ስንል እንደዚህ ማድረግ ፈልጌ አልነበረም። እስኪ እናንተ በኮሜንት I didn't mean to ልመታ ፈልጌ አልነበረም። I didn't mean to kick you ልሰድብ ፈልጌ አልነበረም። I didn't mean to insult you right? I didn't mean to እንደዚህ ማድረግ ፈልጌ አልነበረም እያላችሁ በኮሜንት ጻፍ አድርጉልኝ። እሺ ሌላኛው ምንድነው? I'm having a hard time ማለት ነው ማለት ነው። I'm having a hard time ማለት what? ፕላስ ምንድነው? እዚህ ጋር የምንጠቀመው verb ing ነው የምንጠቀመው። እሺ
ያ ማለት ሜን ቨርቡ ላይ ቨርብ አይንጂ ነው የምጠቀም። I'm having a hard time የሆነ ችግር ላይ ስታሳልፉ የሆነ ባድ የሆነ ሲቹዌሽን ላይ ስትሆኑ የሆነ ያስቸገራችሁ ያለ ነገር ሲሆን I'm having a hard time። ለምሳሌ በጧት መነሳት በቃ እያስቸገረኝ ነው በሉኝ። በጧት I am having what a hard time። ከእንቅልፍ መነሳት ምንድን ነው? wake up አይደለ? ስለዚህ wake የምትለውን verb ing አድርግባት። waking up በጠዋት ከሆነስ early አይደለ? I'm having a hard time waking up early ካልኩኝ በጠዋት መነሳት በቃ እያስቸገረኝ ነው ማለት ነው። right? እሺ ሌላ ደግሞ ኢትዮጵያ ውስጥ መኖር በቃ እያስቸገረ ነው በሉኝ እስኪ። or እያስቸገረኝ ነው if it is like challenge እያደረጋችሁ ከሆነ ምንድነው የምትሉት? I am having what a hard time living where I'm having a hard time living in Ethiopia, right? I'm having a hard time ለምሳሌ እንግሊዝኛ ለመናገር እየከበደኝ ነው በሉኝ። I'm having a hard time speaking English. I'm having a hard time speaking English. ትኩረት ማድረግ እየከበደኝ ነው በሉኝ። I'm having a hard time what focusing. I'm having a hard time focusing። ስለዚህ እናንተ I'm having a hard time ለምሳሌ ጽሁፍ ሊሆን ይችላል። ጽሁፍ ማንችል ከሆነ የሚከብደን ከሆነ I'm having a hard time writing. I'm having a hard time remembering ምናምን names ሊሆን ይችላል። ስለዚህ I'm having a hard time. What are you having a hard time? እስኪ እናንተ ንገሩኝ። What are you having a hard time? I'm having a hard time ብላችሁ የሆነች ነገር ጻፍ አድርጉ እንዳይረሳ። The last but not least ምንድን ነው? I told you to told የማን verb to ነው? የtell አይደለ? tell ንገረኝ በሉኝ እስኪ ንገረኝ tell me አይደለ? ንገረኝ tell me። አትንገረኝ ከሆነስ don't tell me እነግርሃለሁ I will tell you, right? I will tell you. Nice. I told you ከሆነስ I told you ሳይሆን when there is d እና y ሲመጡ ጅ የሚል ድምፅ አላቸው። እሺ ስለዚህ I told you to እንደዚህ እንድታደርግ ነግሬ ነበር ማለት ነው። ምን to plus የሚደረገው አክሽን አለን ማለት ነው። right? I told you to plus verb 1። ስለዚህ ለምሳሌ በሰዓት እንድትመጣ ነግሬህ ነበር በሉኝ። I told you to come on time። ፕራክቲስ እንድታደርጉ ነግሬያችሁ ነበር አይደለ? ስለዚህ I told you to practice. I what told you to practice your English ሊሆን ይችላል። I told you to practice እንድትለማመዱ ነግሬያችሁ ነበር ማለት ነው። I told you to write a comment አይደለ? ኮሜንት ላይ የሆነ ነገር እንድጽፉ ነግሬያችሁ ነበር። ስለዚህ I told you to ነግሬ ነበር ወይም ነግሬሽ ነበር ማለት ነው። እሺ what did I tell you to do? ለምሳሌ ምን እንድታደርጉ ነግሬያችሁ ነበር? I told you to subscribe አይደለ? I told you to subscribe እንድታደርጉ ነግሬያችሁ ነበር። ለምሳሌ ቻኮሌት እንድትገዛልኝ ነግሬህ ነበር በሉኝ። I told you to buy what? chocolate አይደል? I told you to buy chocolate። እሺ እንድትሄድ ነግሬህ ነበር። I told you to go. I told you to go. I told you to go እንድትሄድ ነግሬህ ነበር። I told you to sit እንድትቀመጥ ነግሬህ ነበር። I told you to follow me እንድትከታተሉኝ ነግሬያችሁ ነበር። ስለዚህ እናንተ I told you to ማለት ነግሬህ ነበር ማለት ነው። አልነገርኩም ነበር ከሆነስ ኦር ነግሬህ ነበር እንዴ ብለን ኳስቲን ስናረግስ እንዴት ነው የምንጠቀመው? ገምቷት እስከዚያ ምንድነው የምትሉት? እሺ ከፈጠርኩኝ መለስ እያላችሁ እንዴት ነው የምትሉት? I didn't ፓስ አድርግ ነው አይደል? እሺ አልመጣሁም ነበር በሉ። I didn't come አልሄድኩም ነበር። I didn't go አይደል? I didn't ብላችሁ ያላደረጋችሁትን ነገር ፓስ ላይ መጠቀም ትችላላችሁ አይደል እንዴ? እሺ ስለዚህ I didn't tell you ለምሳሌ ምን የሆነ ነገር ጠየኳችሁና እንደዚህ አልኳችሁ ነው ራስ I told you to bring your mother ሊሆን I told you to bring your mother አልኳችሁ ስላችሁ no you didn't tell me to bring my mother you didn't tell me to bring my mother ካላችሁ እናቴን እንዳመጣ እኮ አልነገርከኝም እያላችሁ ነው ማለት ነው right ስለዚህ I didn't tell you ካልኳችሁ ምንድነው አልነገርኳችሁም ነው
to what? To do something ነው to plus verb 1 አለን ማለት ነው right I didn't tell you to use your phone in the class ሊሆን ይችላል I told you to I didn't tell you to disturb I didn't tell you to come I didn't tell you አልነገርኩም to plus the action አለ ማለት ነው እሺ I didn't tell you ነግሬህ ነበር እንዴ ማለት ከፈለጋችሁስ did I tell you did I tell you right ماشي did I tell you to what to take my phone ሊሆን ይችላል did I tell you to take my phone ስልኬን እንድትወስድ ነግሬህ ነበር እንዴ ወይንም ስልኬን እንድትወስዱ ነግሬያችሁ ነበር እንዴ ስለዚህ did I tell you ነግሬህ ነበር እንዴ ወይንም ነግሬሽ ነበር እንዴ ማለት ነው right ስለዚህ እናንተ did I tell you ነግሬህ ነበር እንዴ ብላችሁ ማውራት ከፈለጋችሁ did I tell you አልነገርኩም ነበር እንዴ ማለት ከፈለጋችሁስ didn't I tell you didn't did not ማለት ነው didn't I tell you to እንደዚህ እንድታደርግ አልነገርኩም ነበር እንዴ ይሄ ማለት ለምሳሌ የሆነ ነገር ኮሜንት ላይ የሆነ ኤግዛምፕል እንድትሰሩልኝ ነግሬያችኋለሁ አይደል I told you ነግራችሁ ነበር እናንተ ግን አጻፋችሁን ኮሜንት ላይ ቀጣይ ቪዲዮ ላይ ልንገናኝ ነው ስለዚህ ምን ልላችሁ እችላለሁ didn't I tell you to write a comment or didn't I tell you to have an example in the comment section ካልኩኝ እንድትጽፉ ኮሜንት እንድትጽፉ አልነገርኳችሁም ነበር እንዴ እንደማለት ነው didn't I tell you ለምሳሌ የሆነ ነገር ሰጠዋችሁ እናንተ ግን አልሰጠኸኝም ስጠኝ ምናምን ነገር አላችሁኝ እንዴ didn't I give you አልሰጠሁክም እንዴ didn't I give you you got it ስለዚህ didn't I tell you አልነገርኩም እንዴ to የሆነ አክሽን አለ didn't I tell you to talk to her didn't I tell you to talk to her didn't I tell you to talk to her እንድታወራት አልነገርኩም ነበር እንዴ right ስለዚህ didn't I tell you አልነገርኩም ነበር እንዴ whatever እንደዚህ ያላችሁ መጠቀም ትችላላችሁ ማለት ስለዚህ ምን አይተናል ዛሬ I promise to የሆነ አክሽን ወይም ደግሞ I promise not to የሆነ አክሽን አይተናል I didn't mean to የሆነ verb 1 ተጠቀማላችሁ ማለት ነው and also I told you to የሚባሉ ነገሮችን and I'm having a hard time ስለዚህ እናንተ በኮሜንት የሆነች ነገር ጻፍ አድርጉ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ